ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የዩኒት 2 ሁለተኛ ቪዲዮአችን ነው። በመጀመሪያው ቪዲዮአችን እንግዲህ ስለ ናቹራል ነምበር፣ ሆል ነምበር፣ ኢንቲጀርስ ኤንድ ኮምፖዝት ነምበር፣ ፕራይም ነምበር እና የሚባሉትን ሀሳቦች አይተናል ማለት ነው። በዚህኛው ቪዲዮአችን እንግዲህ ትኩረት አድርገን የምንመለከተው ፕራይም ፋክተራይዜሽን ይሆናል ማለት ነው። ፕራይም ፋክተራይዜሽን ፕራይም ነምበር ምን እንደሆነ አይተናል ከኮምፖዚት ነምበር ጋር። አሁን ደግሞ ፕራይም ፋክተራይዜሽን ምን እንደሆነ እንመለከታለን። ፕራይም ፋክተራይዜሽን ማለት በአጭሩ ምን ማለት ነው? አንድ ኮምፖዚት ነምበር ይኖረናል። ኮምፖዚት ነምበር ይኖረናል። ከዚህ በፊት አይተናል። ኮምፖዚት ነምበር እና ፕራይም ነምበር ምን እንደሆኑ አይተናል። ኤንድ ፕራይም ነምበር ምንድነው? ይሄን ማንኛውንም ኮምፖዚት ነምበር አዝ ኤ ፕሮዳክት ኦፍ ፕራይም ነምበርስ አድርጎ መግለጽ ምን ይባላል? ፕራይም ፋክተራይዜሽን ይባላል። በአጭሩ ፕራይም ፋክተራይዜሽን ዲፋይን ስናደርገው it is a process of describing a composite number as a product of what? Only prime numbers. Only prime numbers ማለት ነው። ምን ማለት ነው? ይሄ አንድ ኮምፖዚት ነምበር ቢኖረን ያን ኮምፖዚት ነምበር የፕራይም ነምበሮች ብዜት ብቻ አድርጎ መግለጽ ማለት ነው። የፕራይም ነምበሮች ብዜት ብቻ አድርጎ መግለጽ ኮምፖዚት ነምበር ይኖረናል። እንደዛን እሱን ደግሞ ፋክተራይዝ አድርገን ተባዝተው የሚሰጡን ቁጥሮች ማለት ነው። ፋክተሮቹ እነሱ በሞላ ፕራይም ነምበር መሆን አለባቸው ማለት ነው። ኮምፖዚት ነምበር ሳናስገባ በፕራይም ነምበሮች ብቻ ስንገልጸው ፕራይም ፋክተራይዜሽን ይባላል። ይሄን የማድረግ ሂደት ፕሮሰስ ወይም ደግሞ ዌይ ኦፍ ኤክስፕሬሽን ኦር ዌይ ኦፍ ዲስክሪፕሽን የመግለጽ ሁኔታ ፕራይም ፋክተራይዜሽን ይባላል። እንዴት የሚለውን እስኪ በኤግዛምፕል አንዴ አብረን እናየው። ለምሳሌ እዚህ ጋር ምን ይላችኋል? ለምሳሌ ኤክስፕሬስ ኦፍ ዘ ፎሎዊንግ ነምበርስ አዝ ፕራይም ፋክተራይዜሽን ፎርም ግለጹ ይለናል። በፕራይም ፋክተራይዜሽን ፎርም ግለጹ ይላል። ለምሳሌ የመጀመሪያው ኤ 6 ነው። 6 ምንድን ነው? 6 ኮምፖዚት ነምበር ነው። እንደምታዩት እንግዲህ ከዚህ በፊት እንግዲህ በመጀመሪያው ቪዲዮአችን ስላየን ብዬ ነው። በአጭሩ ለማስታወስ ያክል ፕራይም ነምበር ምንድን ነው ካላችሁ፣ ፕራይም ነምበር ማለት ሁለት ፋክተር ብቻ ያለው ኦንሊ ቱ ፋክተርስ ሁለት ፋክተሮች ብቻ ያሉት ማለት ነው። እነማን ናቸው ሁለቱ ፋክተሮች ካላችሁ፣ አንድና ራሱ ቁጥሩ ሁለት ፋክተር ብቻ ካለው ፕራይም ነምበር ይባላል። ኮምፖዚት ነምበር ስንል ከሁለት በላይ ግሬተር ዛን ቱ ፋክተርስ ያለው ከሁለት በላይ ፋክተር ያለው ማለት ነው። ከአንድና ከራሱ ከቁጥሩ ውጭ ሌላ ተጨማሪ 3 ወይም ከዛ በላይ የሆኑ ፋክተሮች ሲኖሩት 3 እና ከዛ በላይ ፋክተሮች ካሉት ያ ቁጥር ኮምፖዚት ነምበር ይባላል። ስለዚህ አሁን 6 ኮምፖዚት ነምበር ነው። ለምንድነው ኮምፖዚት ነምበር ነው ያለው? ምክንያቱም ፋክተሮች ማማ ናቸው ማለት ተባዝተው 6 የሚሰጡ ቁጥሮች አንድ አለ ከ6 ጋር ከራሱ ጋር ሁለት አለን ማለት ነው። 1 2 ከእንደገና ደግሞ 2 እና 3 ሲባዙ 6 ስለሚሰጡን 2 እና 3 ተጨማሪ ፋክተሮች ናቸው ማለት ነው። የ6 ፋክተሮች 1 ከ6 ጋር 2 ከ3 ጋር ሲባዙ ስለሚሰጡን ይኸው 4 ፋክተር አለው ማለት ነው። ስለዚህ 4 ፋክተር ስላለው ኮምፖዚት ነምበር ነው ማለት ነው። ስለዚህ ይሄን ኮምፖዚት ነምበር አዝ ኤ ፕሮዳክት ኦፍ ፕራይምስ አድርጎ መግለጽ ምን ይባላል? ፕራይም ፋክተራይዜሽን ይባላል ማለት ነው። ስለዚህ 6 ማለት ነው ፕራይም ነምበሮች ማማናቸው እዚህ ጋር ያሉት አሁን 2 እና 3 ናቸው። 2 ሲባዛ በ3 ምክንያቱም 1 ሲባዛ በ6 ብንወስድ አንድ ፕራይምም አይደለም ኮምፖዚትም አይደለም ብለን ባለፈው አይተናል። ናይዘር ኦፍ ዘቱ ነው፣ ናይዘር ኦፍ ሴም ነው። ፕራይም ኤንድ ኮምፖዚት አይደለም ሁለቱንም። 6ም እንደምታዩት እንግዲህ ኮምፖዚት ስለሆነ አይሆንም ማለት ነው። ስለዚህ 6 ማለት ኮምፖዚት ነምበር ነው። ምን አድርጌ የገለጽኩት ማለት ነው? 2 ሲባዛ 3 2 ምንድነች? ፕራይም ነምበር ነች። 3 ምንድነች? ፕራይም ነምበር ነች። አያችሁ? ስለዚህ 6ን የፕራይም ቁጥሮች ብዜት ብቻ አድርጎ መግለጽ ምን ይባላል? ፕራይም ፋክተራይዜሽን። እንደዚህ አድርጎ መግለጽ ምን ይባላል? ይሄ ፕራይም ፋክተራይዜሽን ፎርም ኦፍ 6 ነው ማለት ነው። ይሄው ፕራይም ፋክተራይዜሽን የምንለው ይሄንን ነው ማለት ነው። ሁለተኛው ቢ ላይ 30 አለ።
ስለዚህ ይሄንን እንግዲህ ፕራይም ፋክተራይዜሽን ፎርም ቁጥሩ ተለቅ እያለ ሲሄድ እንዳያስቸግራችሁ ምንድነው ቀላል ዘዴ አለ ማለት ነው። ፋክተሮቹ የምትለዩበት ቀላል ዘዴ አለ። እሱ ምን ይባላል? ፋክተር ትሪ ይባላል። ፋክተር ትሪ ይባላል ወይም ደግሞ በአማርኛ አብዥ ዛፍ ይባላል። ዩዚንግ ፋክተር ትሪ መስራት ትችላላችሁ። ፋክተር ትሪ ወይም ደግሞ በአማርኛ አብዥ ዛፍ እንለዋለን። ኦኬ አብዥ ዛፍ እንለዋለን። እሱን ተጠቅመን እንሰራለን። ለምሳሌ 30 ማለት እንግዲህ የምንጀምረው ከማን ነው? ከትንሹ ፕራይም ነምበር ነው የምንጀምረው። በዚህ በኩል እያካፈል የምንሄደው ማለት ነው። ትንሹ ፕራይም ነምበር ማን ነው? 2 አይደለም? ኦንሊ ፕራይም ኢቭን ነምበር ማለት ነው። ስለዚህ በሁለት ይካፈላል አይካፈልም ብለን ቴስት እናደርጋለን። የሚካፈል ከሆነ እናካፍላለን። የማይካፈል ከሆነ ደግሞ ወደሚቀጥለው ፕራይም ነምበር እንሄዳለን። ከሁለት ቀጥሎ ያለው ፕራይም ነምበር ማን ነው? 3። በ3 ማይሆን ከሆነ ከ3 ቀጥሎ ያለው ፕራይም ነምበር ማን ነው? 5። በ5 የማይሆን ከሆነ ወደ 7 እንሄዳለን ማለት ነው። ከዛ ወደ 11 እንሄዳለን። ምክንያቱም 9ም 10ም ኮምፖዚት ስለሆኑ ማለት ነው። እንደዚህ እያለን እንሄዳለን ማለት ነው። በሁለት ይሄ ይካፈላል አይካፈልም? 30 ይካፈላል። በሁለት ይሄ 15 በሁለት ይካፈላል አይካፈልም? ከሁለት ቀጥሎ ወደ የት ነው ቴስት የምናደርገው? ከሁለት ቀጥሎ ያለውን ፕራይም ነምበር እናመጣለን። ማነው እሱ? 3 ነው። በ3 ይካፈላል? አዎ ይካፈላል። 3 5 ፕራይም ነምበር ስላገኘን እናቆማለን ማለት ነው፣ ከዚህ በላይ ስለማይሄድ። ስለዚህ 30 ማለት ምን ማለት ነው? 30 ማለት በፕራይም ፋክተራይዜሽን ፎርም ስንገልጸው 2 እዚህ ጋር ያሉትን ቁጥሮች መውሰድ ማለት ነው። ኦኬ እዚህ ጋር ያሉትን ቁጥሮች እነኚህን በዚህኛው በኩል ያሉትን መውሰድ ማለት ነው። 2 ሲባዛ በ3 ሲባዛ በ5 ይሆናል ማለት ነው። ስለዚህ የ30 ፕራይም ፋክተራይዜሽን ፎርም ይሄ ይሆናል ማለት ነው። የ6 ደግሞ ይሄ ይሆናል ማለት ነው። እንደዚህ እያደረግን የምንገልጽበት መንገድ ነው ፕራይም ፋክተራይዜሽን የሚባለው። ሲ ላይ ያለው እንመልከት። ሲ ላይ ያለው ደግሞ ምንድን ነው የሚለን? 72 ኦኬ 72 እንግዲህ እንደምታዩት ኮምፖዚት ነምበር ነው። እሱን አዚ ፕሮዳክት ኦፍ ፕራይምስ ግለጹ ስለተባለ በዩዚንግ ፋክተር ትሪ በመጠቀም ወይም አብዥ ዛፍ በመጠቀም መስራት እንችላለን። ስለዚህ 72 ማለት በሁለት እንሞክራለን። እንግዲህ ከትንሹ ፕራይም መካፈል ስለሚችል ዲቪዚብል ቴስት ቀድመን የተማርነው ለዚህ ነው። አሁን ይሄ ቁጥር ለሁለት ይካፈላል አይካፈል የሚለውን ለማወቅ መጨረሻው ቁጥሩ ትልቅም ቢሆን መጨረሻውን አይታችሁ 2 ነው፣ ኢቭን ነምበር ነው። ስለዚህ በሁለት ይካፈላል። ስለዚህ በሁለት ይመጣል? 36 ይመጣል። አሁንም የመጨረሻው 6 ስለሆነ በሁለት መካፈል ይችላል፣ 18 ይመጣል። አሁንም የመጨረሻው ቁጥር 8 ነው፣ ኢቭን ነው። አሁንም በሁለት መካፈል ይችላል፣ 9። አሁን 9 በሁለት መካፈል አይችልም። ስለዚህ ምን አደርጋለሁ? ወደሚቀጥለው ፕራይም ነምበር ከሁለት ቀጥሎ ያለው ፕራይም ነምበር ወስዳለሁ። ማነው እሱ? 3። በ3 ይካፈላል 9? አዎ ይካፈላል። በ3 3 ይመጣል። በቃ አሁን ጨረስን ማለት ነው። ስለዚህ 72ን ስንገልጸው ምን አድርገን እንገልጸዋለን ማለት ነው? እነኝህን ቁጥሮች በመውሰድ መግለጽ ነው ማለት ነው። እዚህ ጋር ያሉትን ቁጥሮች ትወስዳላችሁ። ስለዚህ በዚህ መሰረት ስንሄድ 2 ሲባዛ 2 ሲባዛ 2 ሲባዛ 3 ሲባዛ 3 አድርጌ እገልጸዋለሁ። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ፣ ወይም ደግሞ ባጭሩ በርቢ ማስቀመጥ ትችላላችሁ። ለምሳሌ 2 ስንቴ ነው የተገለጸው? 3 ጊዜ። ስለዚህ 2 ርቢ 3 ወይም ደግሞ ቱ ዘ ፓወር ኦፍ 3 አድርገን እንገልጸዋለን። 3 ደግሞ ስንቴ ነው የተራባው? እዚህ ጋር 2 3 3 ስኩዌር 2 ጊዜ ስለሆነ እንደዚህ አድርጌ እገልጻለሁ። ይሄ ምን ይባላል? ፕራይም ፋክተራይዜሽን ይባላል። ፕራይም ፋክተራይዜሽን ፎርም ኦፍ 72 ማለት ነው። የ72 ፕራይም ፋክተራይዜሽን ፎርም ይሄ ይሆናል ማለት ነው። እንደዚህ አድርገን የምንገልጽበት ነው እንግዲህ ፕራይም ፋክተራይዜሽን የሚባለው። እዚህም ጋር ያስቀምጥላችኋል። ሌላኛው ምንድነው? ፋንዳሜንታል ቴርም ኦፍ አርትሜቲክ ላይ ኤቭሪ ኮምፖዚት ነምበር ካን ቢ ኤክስፕረስድ ኦር ፋክተርድ አዝ ኤ ፕሮዳክት ኦፍ ፕራይምስ ኤንድ ዚስ ፋክተራይዜሽን ኢዝ ዩኒክ ነው ይላችኋል። ስለዚህ ማንኛውም ፕራይም ነምበር በዚህ በፕራይም ፋክተራይዜሽን ፎርም መግለጽ እንችላለን እና ደግሞ እሱ ምንድነው? ዩኒክ ነው። ዩኒክ ነው ማለት ለአንድ ቁጥር ያለው ፕራይም ፋክተራይዜሽን ፎርም አንድ ብቻ ነው ማለት ነው። ከዛ ውጭ ሌላ አማራጭ ሊኖረው አይችልም። ለምሳሌ የ72 ፕራይም ፋክተራይዜሽን ፎርም ይሄ ነው፣ ሌላ ነገር ሊኖረው አይችልም። ኦኬ this is only good። እንቀጥል። ሌላኛው እዚህ ጋር ኤክስፕረስ ይላል። ኤክስፕረስ እንደ ኤግዛምፕል ነው ይሄኛው። ኤክስፕረስ ቁጥሩ ተለቅ እያለ ሲሄድ ግራ እንዳትጋቡ። 456 አያችሁ፣ 456 አዝ ፕራይም ፋክተራይዜሽን ፎርም ጻፉ ነው የተባልነው።
አዝ ፕራይም ፋክተራይዜሽን ፎርም ግለጹ። ኦኬ ፕራይም ፋክተራይዜሽን ፎርም ግለጹ ነው የተባለው። ይህንን ለመስራት አሁንም የምንጠቀመው ቅድም የነገርኳችሁ ሜተድ ነው። ምንድነው የምንጠቀመው? ፋክተር ትሪ መጠቀም ነው። የሚቀላችሁ መንገድ ፋክተር ትሪ መጠቀም ነው ማለት ወይም አብጀዛፍ መጠቀም ነው። ስለዚህ 456 ያው የመጨረሻው ቁጥር እንደምታዩት እንግዲህ ኢቭን ነምበር ነው። በሁለት መካፈል ይችላል። ከሁለት እንጀምራለን ማለት ነው። በሁለት ስንት ይመጣል? 4 በሁለት 2 ይመጣል። 5 በሁለት አሁንም 2 ይሆናል። ቀሪ አንድ ይኖራል። አንዷ አለች። አንድ ከ6 ጋር 16 ትሆናለች። 8 ትሆናለች። ስለዚህ 228 ይሆናል። አሁንም የመጨረሻው ቁጥር 2 ስለሆነ 8 ስለሆነ ኢቭን ስለሆነ በሁለት መካፈል ይችላል። አሁንም በሁለት ይሄ 2 በሁለት 1 ችኛዋ 2 1 8 4 114 ይመጣል። አሁንም የመጨረሻው ቁጥር ኢቭን ነምበር ስለሆነ በሁለት መካፈል ይችላል። በሁለት ይሄኛው ስንት ይመጣል? 57 ይመጣል። 57 ይመጣል። እንደዚህ አሁን ይሄ በሁለት መካፈል ይችላል አይችልም። ስለዚህ በ3 ቴስት አደርገዋለሁ። በ3 መካፈል ይችላል 57። ኦኬ ዲቪዚብል ቴስትን ተጠቅሜ ቴስት ማድረግ እችላለሁ። 57 በ3 ይካፈላል አይካፈልም የሚለውን ለማወቅ ዲጂቶችን እደምራቸዋለሁ። 5 ሲደመር 7 12 እና 12 በ3 ይካፈላል። አዎ ይካፈላል። ስለዚህ 57 በ3 ይካፈላል ማለት ነው። ስለዚህ 3 በ3 ይሄ 1 5 በ3 1 ይሆንና ቀሪ 2 ይኖረዋል። ሁለቱ ደግሞ ከ7 ጋር 27 ይሆናል። 27 በ3 ደግሞ 9 ነው። ስለዚህ ስንት ይመጣል ማለት ነው? 19 ይመጣል። 19 በ3 ይካፈላል አይካፈልም። 1 ሲደመር 9 10 ነው። 10 በ3 አይካፈልም። በሌሎች ቁጥሮችም አይካፈልም። በዚሁ ያልቃል ማለት ነው። ስለዚህ 456 ማለት ምን ማለት ነው? 456 ማለት 2 ሲባዛ 2 ሲባዛ 2 ሲባዛ 3 ሲባዛ 19 ይሆናል ማለት ነው። ስለዚህ የኛውን በርቢ ስገልጸው 2 3 ስለተገለጸ ቱ ዘ ፓወር ኦፍ 3 አድርጌ ገልጸዋለሁ። 3 አንዴ ነች እንዳለ ትቀመጣለች። 19 አንዴ ነች እንዳለ ትቀመጣለች። በዚህ መልኩ ኤክስፕረስ ማድረግ እንችላለን። ይሄ የ456 ፕራይም ፋክተራይዜሽን ፎርም ነው ማለት ነው። ፎርም ነው። በዚህ እንደዚህ ያደረጋችሁ እንግዲህ ማንኛውንም ቁጥር በዚህ መልኩ በቀላሉ መግለጽ ትችላላችሁ ማለት ነው። ጉድ አሁን ፕራይም ፋክተራይዜሽን ምን እንደሆነ አይተናል። ቀጥሎ የምንሄደው እንግዲህ ምንድነው ስለ ግሬተስት ኮመን ፋክተር ኤንድ ሊስት ኮመን ፋክተር ነው። አይ ሚን ሊስት ኮመን መልቲፕል ነው ማለት ነው። ስለዚህ የምናየው ምንድነው ሁለት ነገሮች እናያለን እዚህ ጋር። አንደኛው ግሬተስት ኮመን ፋክተር፣ ልብ አድርጉ። ግሬተስት ኮመን ፋክተር ወይም ደግሞ ባጭሩ ምን ብለን እንጠራዋለን? ጂሲኤፍ ብለን እንጠራዋለን። ጂሲኤፍ ወይም ደግሞ ኤችሲኤፍ ሃይስት ኮመን ፋክተር ብለንም እንጠራዋለን። ኤችሲኤፍ ብለን እንገልጸዋለን። ትልቁ የጋራ አካፋይ እንደምንለው ማለት ነው። ሁለተኛው ሊስት ኮመን መልቲፕል፣ ሊስት ኮመን ይሄኛው ፋክተር ነው። ይሄኛው ደግሞ መልቲፕል ነው። መልቲፕል ወይም ደግሞ ይሄ ኤልሲኤም ብለን የምንጠራው ማለት ነው። ኤልሲኤም ወይም ደግሞ ትንሹ የጋራ ብዜት የምንለው ማለት ነው። ይሄኛው ትልቁ የጋራ አካፋይ ሲባል ትልቁ የጋራ አካፋይ እንለዋለን በአማርኛ። ኦኬ አካፋይ ስንለው ይሄኛውን ደግሞ ትንሹ የጋራ ብዜት የምንላቸው ናቸው ማለት ነው። እነኝን ነው የምናየው። ግሬተስት ኮመን ፋክተር እንዴት እንፈልጋለን፣ ሊስት ኮመን መልቲፕል እንዴት እንፈልጋለን የሚሉትን እንግዲህ ሁለት ሜቶዶች አሉ። በእነኛ በሁለቱ ሜቶዶች በቀላሉ እንዴት መፈለግ እንደምንችል እናያና ከዛ በኋላ እናንተ ቤስት የሆነውን ወይም ደግሞ ለእናንተ ቀላል የሆነውን መንገድ ተጠቅማችሁ መስራት ትችላላችሁ እና የትኛው ደግሞ ቤስት ሜተድ እንደሆነ በዛው አሳያችኋለሁ ማለት ነው። ወደ መጀመሪያው እንሄዳለን። የመጀመሪያው ምንድነው? ግሬተስት ኮመን ፋክተር። ግሬተስት ኮመን ፋክተር ወይም ደግሞ ጂሲኤፍ የሚለውን እናያለን። ወይም ደግሞ ኤችሲኤፍ ሃይስት ኮመን ፋክተር የሚለውን እናያለን ማለት ነው። ይህን ጂሲኤፍ በምሰሩበት ሰዓት እንግዲህ ሁለት ሜቶዶች አሉ። አንደኛው ምን የሚባለው ሜተድ ነው? ኢንተርሴክሽን ሜተድ የሚባለው ነው።
ሁለተኛው ደግሞ ፋክተራይዜሽን ሜተድ የሚባለው ነው ማለት ነው። ፋክተራይዜሽን ሜተድ የሚባሉ አሉ። እነሱ ተጠቅመን እንዴት እንሰራለን የሚለውን እናያለን። ለምሳሌ እዚህ ጋር አክቲቪቲ 2.5 ተሰጥቷቸዋል። ጊቭን ነምበርስ 12 and 16 የተሰጠን ለእነሱ እንዴት አድርገን መፈለግ እንዳለብን በምሳሌ ላሳያችሁ። ይሄንን ኦኬ። ምንድነው የሁለት ቁጥሮች ጂሲኤፍ እንግዲህ ሲፈለግ አሁን የምንፈልግላቸው ቁጥሮች ኤ እና ቢ ቢሆኑ ለምሳሌ ጂሲኤፋችን ስንፈልግ እንደዚህ አድርገን ነው የምናስቀምጠው። ለሁለት ቁጥሮች ከሆነ ለኤ እና ለቢ ከሆነ እንደዚህ አድርገን እንገልጸዋለን። አሁን ምን ማለት ነው? ግሬተስት ኮመን ፋክተር ኦፍ ኤ ኤንድ ቢ እንደማለት ነው። ወይም ደግሞ እንደዚህ አድርገን ልንገልጸው እንችላለን። ኤችሲኤፍ አንድ አይነት ነው ማለት ይሄ ምን ማለት ነው? ሃይስት ኮመን ፋክተር ኦፍ ኤ ኤንድ ቢ ለሁለት ቁጥሮች ለማናቸውም ሁለት ቁጥሮች ኤ እና ቢ ማለት ነው። ጉድ ይሄ ሪፕሬዘንት የምናደርግበት መንገድ ነው። ለምሳሌ ለ12 እና ለ16 ፈልጉ ብንባል ጂሲኤፍ ፈልጉ ወይም ደግሞ ግሬተስት ኮመን ፋክተር ፈልጉ ብንባል ግሬተስት ኮመን ፋክተር ኦፍ 12 ኤንድ 16 እንደዚህ አድርጌ እገልጻለሁ ማለት ነው። ለሶስት ቁጥሮች ከሆነም ልክ እንደዛው፣ ለአራት ቁጥሮች ከሆነም ልክ እንደዛው ማለት ነው። ጂሲኤፍ ኦፍ ለምሳሌ ለሶስት ቁጥሮች ከሆኑ ሶስቱን ቁጥሮች ኤ ቢ ሲ ብላቸው ኤ ቢ ኤንድ ሲ እንደዚህ አድርጌ እገልጸዋለሁ ማለት ነው። አራት ቁጥርም ከሆነ ጂሲኤፍ ኦፍ ኤ ቢ ሲ ኤንድ ዲ ለአራት ቁጥሮችም እንደዚህ ቁጥሩ ምንም ይሁን በዚህ መልኩ ሪፕሬዘንት እናደርጋለን። ስለዚህ መጀመሪያ እንዴት እንደሚገለጽ ማወቅ ይኖርባቸዋል ማለት ነው። በዚህ መልኩ እንፈልጋለን። ጉድ እንዴት ነው ጂሲኤፍ የምንፈልገው ካላችሁ ይሄን በምሳሌ እንየው። ለምሳሌ ምን ልትጠይቁ ትችላላችሁ? ፋይንድ the greatest common factor of 12 and 16 ተብላችሁ ለምሳሌ ልትጠይቁ ትችላላችሁ። ለ12 እና ለ16 እንደዚህ ልትጠይቁ ትችላላችሁ። ወይም ደግሞ ባጭሩ ምን ልትባሉ ትችላላችሁ? ፋይንድ ጂሲኤፍ ኦፍ ቅድም ባሳየኋችሁ ጂሲኤፍ ኦፍ 12 ወይም 16 አያችሁ። ስለዚህ አጠያየቁ እንደዚህ ሊሆን ይችላል ወይም ደግሞ እንደዚህ ሊሆን ይችላል። አንድ አይነት ናቸው ሁለቱ። ለእነሱ እንዴት ጂሲኤፍ እንፈልጋለን ስንል ሁለት መንገዶች አሉን ማለት ነው። ይህ የምንፈልግበት ሁለት ዘዴዎች አሉ። አንደኛው ኢንተርሴክሽን ሜተድ ቅድም የነገርኳችሁ ነው። ሁለተኛው ደግሞ ፋክተራይዜሽን ሜተድ ይባላሉ። we can solve it by using two methods ሁለት ሜተዶችን ወይም ደግሞ ሁለት ዘዴዎችን ተጠቅመን መስራት እንችላለን። አንደኛው ሜተድ ምንድነው ካልን ኢንተርሴክሽን ሜተድ ይባላል። ኢንተርሴክሽን ሜተድ እንለዋለን። ኢንተርሴክሽን ማለት እንግዲህ ሴት ላይ እንዳየነው የጋራ ማለት የጋራዎችን በመፈለግ የጋራ ኮመን ምንድነው የሚላችሁ ግሬተስት ኮመን ፋክተር የጋራ ፋክተሮችን በመውሰድ። ሁለተኛው ፋክተራይዜሽን ሜተድ ነው። ዘ ቤስት ሜተድ የሚባለው ይሄኛው ነው። ኦኬ ፋክተራይዜሽን ሜተድ ለምን ዘ ቤስት ሜተድ እንደሆነ በዛው አሳያችኋለሁ ማለት ነው። ስለዚህ በሁለቱ ሜተድ መስራት እንችላለን ማለት ነው። እስኪ በመጀመሪያው ሜተድ መጀመሪያ እንስራው። የመጀመሪያው ሜተድ ምንድነው? ጂሲኤፍ ኦፍ 12 እና 16 ፈልጉ የተባልነው እዚህ ጋር ምንድነው እችኛዋ ምልክት ይዛችሁ እንድትሄዱ ነው። እዚህ ጋር ላሳያችሁ። እዚህ ጋር ምንድነው የሚለው ግሬተስት ኮመን ፋክተር ወይም ጂሲኤፍ። ስለዚህ ከኤፍ ጀምረን መጀመሪያ ኤፍን እንሰራለን፣ ከዛ ቀጥሎ ሲን እንሰራለን ኮመን፣ ከዛ ሶስተኛ ይሄኛው እንሰራለን። በዚህ ቅደም ተከተል እንሰራለን ማለት ነው። ከየት ወዴት ማለት ነው? ከዚህ ወደዚህ አቅጣጫ በዚህ ቅደም ተከተል እንሰራለን። ስለዚህ የመጀመሪያው ስራችን ምንድነው? የመጀመሪያው ስራችን ፋክተሮቹን መዘርዘር። የማንም ፋክተር የ12 እና የ16 ነው። ይሄ ማለት ፋክተርስ ኦፍ 12 ማለት ነው። የ12 ፋክተሮች እንደማለት ነው። ይሄኛው ደግሞ የ16 ፋክተሮች ማማ ናቸው የሚለውን እንዘረዝራለን ማለት ነው። ኦኬ የነኝን ፋክተሮች ስንዘረዝር እንግዲህ ምንድነው
የ12 ፋክተሮች ማማ ናቸው? 1 ከ12 ጋር ሲባዛ 12፣ 2 ከ6 ጋር ሲባዛ 12፣ 3 ከ4 ጋር ሲባዛ 12 ይሰጠናል ማለት ነው። ስለዚህ 3 ከማን ጋር? ከ4 ጋር ሲባዛ፣ 2 ደግሞ ከ6 ጋር ሲባዛ፣ 1 ከ12 ጋር ሲባዛ። ፋክተሮቹ እነኚህ ናቸው። እንግዲህ የ12 ፋክተሮች ፋክተር ማለት እንግዲህ ተባዝተው ያን ቁጥር የሚሰጡ ቁጥሮች ማለት ነው። ፋክተር የምንፈልግለትን ቁጥር የሚሰጡን ቁጥሮች ናቸው። ለምሳሌ እዚህ ጋር እኛ ፋክተር እየፈለግን ያለ ነው ለ12 ስለሆነ ተባዝተው 12 የሚሰጡ ቁጥሮች እንደማለት ነው። ስለዚህ 1 ከ12 ጋር ሲባዛ ስለሆነ 1 እና 12 ይሆናሉ። 2 ከ6 ጋር፣ 3 ደግሞ ከ4 ጋር ማለት ነው። እነኚህ በሞላ ፋክተሮች ናቸው። በተመሳሳይ መልኩ የ16ንም እንደዛው እንፈልጋለን። 1 ከ16 ጋር፣ 2 ከ8 ጋር፣ 3 አይሰራም። 4 ከ4 ጋር ነው። ስለዚህ 1 2 4 ከ4 ጋር ነው። 2 ከ8 ጋር ነው። 1 ደግሞ ከ16 ጋር ነው ማለት ነው። ሶ 4 ተደጋጋሚ ስለሆነ አንዱን ነው የምንጽፈው። ከዛ በኋላ እንደዚህ ምን እንፈልጋለን? አሁን ማን ጨረስን ማለት ነው። አሁን የመጀመሪያዋን ጨረስን፣ ፋክተር ዘረዘርን ማለት ነው። ከዛ ወዴት እንሄዳለን? ከዛ ሊስት ፋክተርስ። የመጀመሪያ ያደረግነው ምንድነው? ሊስት ፋክተርስ ኦፍ ዋት? የማንና የማንን? የ12 ኤንድ የ16ን ፋክተር ዘረዘርን ማለት ነው። 12 እና 16። ሁለተኛው ስቴፕ ላይ ደግሞ ምን እንሄዳለን? አይደንቲፋይ ኮመን ፋክተርስ። እዚህ ኮመን ፋክተሮችን የጋራ የሆኑትን ፋክተሮች ሁለቱ ፋክተሮች ዘርዝረናል። የነሱ ሲ ማለት ኮመን ማለት ነው። ኦኬ ኮመን ማለት የጋራ የሆኑ ማለት ይሄ ምን ማለት ነው? የኤፍ 12 እና የኤፍ 16ን ምንድነው የምፈልገው ማለት ነው? ኢንተርሴክሽን ሴት ላይ አይተናል አይደለም? ኢንተርሴክሽን ማለት ደግሞ የጋራ የሆኑ ሁለቱም ጋር ያሉ ማለት ነው። ስለዚህ የጋራ የሆኑትን ስንመርጥ ይሄው 1 2ም የጋራ ነው፣ ሌላ የጋራ አለ፣ 4 የጋራቸው ነው፣ ሌላ የላቸውም ማለት ነው። ይሄው የጋራ የሆኑትን ለየው። ከዛ ሶስተኛ ደረጃ ደግሞ የምንሰራው ማለት ነው የጋራ ከሆኑት መካከል ግሬተስት የሆነው ትልቁን መርጣለሁ ማለት ነው። ከዛ መጨረሻ ላይ ሰሌክት ዘ ግሬተስት ዋን ትልቁን መምረጥ ማለት ነው። ግሬተስት ዋን ትልቁን ስንመርጥ ምን ይሆናል ማለት ነው? እሱ ከ1 ከ2 እና ከ4 ትልቁ ማን ነው? 4 ነው ማለት ነው። ስለዚህ ጂሲኤፋቸው የሁለቱ ቁጥሮች ጂሲኤፍ የ12 እና የ16 ጂሲኤፍ 4 ይሆናል ማለት ነው። እንደዚህ አድርገን የምንሰራበት መንገድ ምን ይባላል? ኢንተርሴክሽን ሜተድ ይባላል። ኢንተርሴክሽን ሜተድ። ስለዚህ ኢንተርሴክሽን ሜተድ ስንሰራ ምን አድርገናል? ከፋክተር ጀምረን ከዛ ኮመን ከዛ ጂሲኤፍ ከዚህ ወደዚህ ነው የምንሰራው ማለት ነው። በዚህ መልኩ መስራት እንችላለን። ይሄ የትኛው ሜተድ ነው ማለት ነው? በኢንተርሴክሽን ሜተድ ስሰራው ነው 4 የመጣልኝ። ኦኬ ሁለተኛው ሜተድ ወይም ደግሞ ዘ ቤስት ሜተድ ነው ያልኳችሁ ማን ነው እሱ ከተባለ ሁለተኛው ሜተድ ደግሞ ሜተድ 2 ፋክተራይዜሽን ሜተድ ይባላል። ፋክተራይዜሽን ሜተድ ቅድም ያየነው ማን ነው? ኢንተርሴክሽን ሜተድ ነው። ይሄ ደግሞ ፋክተራይዜሽን ሜተድ ተጠቅመን ደግሞ ስንሰራ እንዴት ይሆናል የሚለውን እናያለን። ኦኬ ሶ ፋክተራይዜሽን ሜተድ ስንሰራ ደግሞ የመጀመሪያው ስቴፓችን ምንድን ነው የምናደርገው? ፋይንድ ፕራይም ፋክተራይዜሽን ቀድመ የተማረው ለዚህ ነው። ፕራይም ፋክተራይዜሽን ሜተድ አይደለ? ስለዚህ የምንጠቀመው ፕራይም ፋክተራይዜሽን ነው ማለት ነው። ስለዚህ የመጀመሪያው ስራችን ፋይንድ ዚ ፕራይም ፋክተራይዜሽን፣ የመጀመሪያው ስቴፓችን ፕራይም ፋክተራይዜሽን ኦፍ 12 ኤንድ ዋት 16 የ16 እና የ12ን ፕራይም ፋክተራይዜሽን ፎርም እንፈልጋለን ማለት ነው። ስለዚህ በምንድነው የምንፈልገው? በፋክተር ትሪ ስላየን ቅድም 12 እዚህ ጋር እናስቀምጣለን፣ 16 እዚህ ጋር እናስቀምጣለን። ከዛ የሱን ፕራይም ፋክተራይዜሽን ፎርም እንፈልግ። ይሄው 12 በ2 6 በ2 6 3 ይመጣል። ስለዚህ 12 ማለት ነው 12 ማለት ነው 2 ሲባዛ 2 ሲባዛ 3 ማለት ነው። ይሄን ደግሞ ባጭሩ ስንጽፈው 2 ስኩዌር ሲባዛ 3 ይሆናል ማለት ነው። ጉድ
ከዛ ወደ 16 እንሄዳለን። 16 ስንማውንም በሁለት 8 በሁለት 4 በሁለት 2 ይመጣል 4። ስለዚህ እነኝን አራቱን በሞላ እንወስዳለን። 16 ማለት ደግሞ ምን ማለት ነው? 2 ሲባዛ 2 ሲባዛ 2 ሲባዛ 2 ይሆናል። ይሄ ምን ይሆናል ማለት ነው? 2 ዘ ፓወር ኦፍ 4 ይሆናል። ያችሁ እንደዚህ አድርገን እናስቀምጣለን። በዚህ በኦርደር ታስቀምጣላችሁ። የሚመሳሰሉትን ቁጥሮች እንደዚህ ቅደም ተከተላቸውን ጠብቃችሁ ታስቀምጣላችሁ ማለት ነው። ከዛ በኋላ ምን እናደርጋለን? እዚህ ጋር እንግዲህ ምን እንደምታደርጉት ኮመን የሆኑትን ነው የምትወስዱት። ኦኬ ኮመን የሆኑትን የጋራ የሆኑትን ለምሳሌ 2 እዚህ ጋር አለ፣ 2 እዚህ ጋር አለ፣ 3 እዚህ ጋር አለ፣ 3 እዚህ ጋር የለም። ኮመን ያልሆኑትን አልወስዳቸውም ማለት ነው። ስለዚህ የምወስደው ምንድነው? ኮመን የሆኑትን የጋራ የሆኑትን ማለት ነው። ሁለቱም ጋር ያሉትን እወስዳለሁ። ለምሳሌ እዚህ ጋር 2 አለ፣ እዚህም ጋር 2 አለ። ጉድ። ነገር ግን ኤክስፖነንታቸው ወይም ርቢያቸው ከላይ እንደምታዩት የዚህኛው ርቢ 2 ነው፣ የዚህኛው ደግሞ 4 ነው። በዚህ ኬዝ ምን አይነት ሁኔታዎች ሊፈጠሩ ይችላሉ የሚለውን ስናይ አንደኛው ኬዝ ምንድነው? ሁለቱም እኩል ሊሆኑ ይችላሉ ኤክስፖነንታቸው። ለምሳሌ ይሄኛው ቱ ዘ ፓወር ኦፍ 4 ይሄኛውም ቱ ዘ ፓወር ኦፍ 4 ሊሆን ይችላል። ይሄኛው ቱ ዘ ፓወር ኦፍ 2 ይሄኛውም ቱ ዘ ፓወር ኦፍ 2 ሊሆን ይችላል። አንድ አይነት እኩል ኤክስፖነንት ሊኖራቸው ይችላል። አንደኛው ሁኔታ ሊገጥማቸው የሚችለው ሲሰሩ ሌሎች ቁጥሮች። ሁለተኛው ደግሞ የተለያየ ሊሆን ይችላል። አንድ አይነት ከሆነ አንዱን ትወስዳላችሁ፣ ችግር የለውም እሱ አንዱን ብቻ ትወስዳላችሁ። የተለያየ ከሆነ ግን ኤክስፖነንታቸው ኮመን ሆነው የተለያየ ኤክስፖነንት ካላቸው የምትወስዱት ዘ ዋን which is with the least exponent ማለት ነው። ትንሽ ኤክስፖነንት ያለውን ነው የምትወስዱት። ለምሳሌ እዚህ ጋር ያለው ቱ ዘ ፓወር ኦፍ 4 ነው። እዚህ ጋር ያለው ደግሞ ቱ ዘ ፓወር ኦፍ 2 ነው። እዚህ ጋር ያለው ቱ ዘ ፓወር ኦፍ 4 ነው። ስለዚህ ትንሹ ማለት ነው የትኛው ነው ማለት ነው? ቱ ዘ ፓወር ኦፍ 2 ያለውን ወስዳለሁ። ቱ ዘ ፓወር ኦፍ 2 ሌላ ኮመን ኤሌመንት ስለሌለን ይሄን ብቻ ነው ወስደው ማለት ነው። ይሄ ጂሲኤፍ ይሆናል። ጂሲኤፍ የማንና የማ የ12 እና የ16 12 እና የ16 ጂሲኤፍ ይሆናል። ስለዚህ ቱ ዘ ፓወር ኦፍ 2 ማለት በሌላ ነገር ምን ማለት ነው? 4 ነው ማለት ነው። ያችሁ በቅድሙ 4 ነው የመጣልን ጂሲኤፋቸው፣ በአሁኑ 4 ነው የመጣልን። ነገር ግን ይሄኛው ዘ ቤስት ሜተድ ነው። አሁን ምንድነው ይሄ ዘ ቤስት ሜተድ መሆኑን የምታውቁት መቼ ነው? ቁጥሮቹ እዚህ ጋር ጂሲኤፍ የምንፈልግላቸው ቁጥሮች ትልልቅ በሚሆኑበት ሰዓት ፋክተር መዘርዘር አስቸጋሪ ሊሆንባቸው ይችላል። ኢንተርሴክሽን ሜተድ ስትጠቀሙ ፋክተር መዘርዘሩ ላይ አሁን ትንሽ ቁጥር ስለሆነ ነው ቀላል መስሎ የታያችሁ። ግን ቁጥሮቹ በጣም ትልቅ እየሆኑ በሚመጡበት ሰዓት በዛን ሰዓት እንቸገራለን ማለት ነው፣ እንቸገራለን። ስለዚህ ፕራይም ፋክተራይዜሽን ሜተድ ወይም ደግሞ ፋክተራይዜሽን ሜተድ ይሄ ዘ ቤስት ሜተድ ነው የምንለው ለዛ ነው ዘ ቤስት ሜተድ ነው። አይ ቲንክ በደንብ የገባችሁ ይመስለኛል። የበለጠ ግልጽ ለማድረግ እስኪ አንድ ኤግዛምፕል እንጨምራለን። ለምሳሌ እዚህ ጋር የ36ን እና የ56ን ይሰራልናል ማለት ነው። እዚህ ጋር ሌላ ኤግዛምፕል ፋይንድ ጂሲኤፍ ኦፍ ዋት የማን ነው የሚለን የ36ን እና የ56 ባጭሩ እንደዚህ ነው የሚጻፈው። እንግዲህ ይሄ ማለት ምን ማለት ነው? ፋይንድ ዘ ጂሲኤፍ ኦፍ ወይም ደግሞ ዘ ግሬተስት ኮመን ፋክተር ኦፍ 36 ኤንድ 56 እንደማለት ነው። ስለዚህ ይህን በመጀመሪያው ሜተድ እንስራው እስኪ። ሜተድ ዋን ማን ነው? ኢንተርሴክሽን ሜተድ ይባላል። በእሱ ለመስራት እንግዲህ ምንድነው ብያችኋለሁ፣ መስራት ያለባችሁ እችኛዋን ቅደም ተከተል አፕላይ ማድረግ ነው። ኦኬ መጀመሪያ እችኛዋን ፋክተር ለእያንዳንዱ ዘረዝራለሁ። ከዛ ኮመኖቹን እለያለሁ፣ የጋራ ከሆኑት መካከል መጨረሻ ላይ ደግሞ ማንን እንሰራለሁ ማለት ነው? ትልቁን እመርጣለሁ ማለት ነው። ስለዚህ የመጀመሪያው ስራዬ ፋክተር መዘርዘር የማንን የ36ን እና የ56 በዚህ መሰረት ስዘረዝር እንግዲህ የ36 ፋክተሮች 1 ከ36 ጋር 2 ከ18 ጋር ሲባዛ 3 ደግሞ ከ12 ጋር ሲባዛ 4 ከ9 ጋር ሲባዛ አይደል 6 ደግሞ ከራሱ ከ6 ጋር ሲባዛ 36 ይሰጠኛል ማለት ነው። 6 ከራሱ ጋር 4 ከ9 ጋር ሲባዛ 3 ከ12 ጋር ሲባዛ 2
ከ18 ጋር ሲባዛ፣ አንድ ደግሞ ከ36 ጋር ሲባዛ። እነኚህ ናቸው ፋክተሮቹ። የ56 ፋክተሮች ደግሞ ማን ማን ናቸው? አንድ ከራሱ ከ56 ጋር ሲባዛ፣ ሁለት ከ28 ጋር ሲባዛ፣ 3 5 ሲደመር 6 11 ነው። 11 ለ3 ድብዝብል አይደለም። ስለዚህ በ4 አይካፈልም። አሜን በ3 አይካፈልም። በ4 ይካፈላል። በ4 ከ14 ጋር በ5 አይካፈልም። ይኸው በ6ም አይካፈልም። ለምን? በ3 ካልተካፈለ በ6 አይካፈልም። ከ6 ቀጥሎ ያለው 7 ነው። በ7 ይካፈላል። በ7 8 ጊዜ ይመጣል ማለት ነው። በ7 8 ጊዜ ይመጣል። በ4 ደግሞ 14 ጊዜ፣ በ2 28፣ በአንድ ደግሞ ራሱ 56። ስለዚህ ያው የ36 ፋክተሮች ዘረዘርኩ እዚህ ጋር የ56 ፋክተሮች ዘረዘርኩ። የመጀመሪያውን ስቴፕ ጨረስኩ ማለት ነው። ከዛ በኋላ ምንድነው የማደርገው? ሁለተኛው ስቴፕ ሲ ነው የምሰራው። ሲ ማለት ኮመን ማለት ነው። ኮመን ማለት ምን ማለት ነው? የጋራ የሆኑት። ይሄ ስቴፕ 1 ነው። ስቴፕ 2 ኮመን እፈልጋለሁ። ኮመን ማለት የጋራ የሆኑ የሁለቱም የጋራ የሆኑ ማለት ደግሞ ምን ማለት ነው? በሴት ኢንተርሴክሽን ማለት ነው። የሁለቱን ኢንተርሴክሽን ትፈልጋላችሁ ማለት ነው። የጋራ የሆኑትን ለምሳሌ አንድ የጋራ ነው እዚህ ጋር ወስደዋለሁ። ሁለትም የጋራ ነው። 3 የጋራ አይደለም። እዚህ ጋር 3 አለ፣ እዚህ ጋር የለም። 4 ሁለቱም ጋር አለ፣ የጋራ ነው ወስደዋለሁ። 6 እዚህ ጋር አለ፣ እዚህ ጋር የለም። 7 እዚህ ጋር አለ፣ እዚህ ጋር የለም። 8 እዚህ ጋር አለ፣ እዚህ ጋር የለም። 9 እንደዛው። ሌላ የጋራ አላቸው፣ ሌላ የጋራ የላቸውም። ኦኬ የጋራ የላቸውም። እነኚህ ብቻ ናቸው የጋራ። ስለዚህ የጋራዎቹን ለየው ማለት ነው። ሁለተኛውን ስቴፕ ጨረስኩ። ሶስተኛው ምንድነው? የጋራ ከሆኑት ውስጥ ማንን መለየት ማለት ነው? እሱ ጂሲኤፍ ግሬተስቱን መለየት ወይም ደግሞ ትልቁን መለየት። ከነኚህ ውስጥ ከ1 ከ2 እና ከ4 ትልቁ ማን ነው? 4 ነው ማለት ነው። ስለዚህ ጂሲኤፋቸው የነዚህ 4። ከዛው ይሄ ከቀደሙ ኤግዛምፕል ጋር 4 የመጣልን በአጋጣሚ ነው እንጂ ሁልጊዜ 4 ይመጣል ማለት አይደለም። በዚህ መልኩ መስራት እንችላለን ማለት ነው በኢንተርሴክሽን ሜተድ። አያችሁ አሁን ቁጥሮቹ ቅድም 12 እና 16 ነበር የሰራሁት። አሁን ለ36 እና ለ56 ስሰራ በዚህ ሜተድ ፋክተሮቹ መዘርዘር ምን ያክል አሰልቺ እንደሆነ እዚህ ጋር ታያላችሁ ማለት ነው። ቁጥሩ እየተለቀ በሄደ ቁጥር የዛን ቁጥር ፋክተሮች መዘርዘር it takes time, it takes a lot of energy፣ ሪሶርስም እንደዛው። ስለዚህ ወረቀት ይጨርሳል፣ ኃይልም ያባክናል፣ ጊዜም ይወስዳል። ስለዚህ የኛው ሜተድ ቤስት ሜተድ አይደለም የሚባለው ለዚህ ነው። በሁለተኛው ሜተድ ብንሰራውስ? በሜተድ 2 ብንሰራውስ? ሜተድ 2 ምንድነው? ሜተድ 2 ፋክተራይዜሽን ሜተድ ነው። ኦኬ ፋክተራይዜሽን ሜተድ። ኦኬ ፋክተራይዜሽን ሜተድ ምንድነው የሚለው ከተባለ የመጀመሪያው ስቴፓችን ምንድነው የምናደርገው? ፋክተራይዝ ማድረግ ነው ሁለቱን ቁጥሮች ወይም ደግሞ ፋይንድ ፕራይም ፋክተራይዜሽን ፎርም ኦፍ ዋት የሁለቱን ቁጥሮች ፎርም እፈልጋለሁ ማለት ነው። የ36 እና የ56 በምን አውቃለሁ? ይሄን ካልኩ በፋክተር ትሪ ተጠቅሜ ማወቅ እችላለሁ። 36 አለ እዚህ ጋር 56 አለ። ይሄንን በፋክተር ትሪ ተጠቅማችሁ ትሰራላችሁ። 3 እንሰራ ለምሳሌ በ2 ይሄ 18፣ በ2 ይሄ 9፣ 9 በ3 3 ይመጣል። ስለዚህ 56ንም በዛው መልኩ ስንሄድ በ2 ይሄ 28 ይመጣል። 28 በ2 14 ይመጣል። 14 በ2 7 ይመጣል። 7 ፕራይም ስለሆነ ይቆማል ማለት ነው። መጨረሻ ላይ ፕራይም ነምበር ካገኘን ይቆማል። ከዛ በዚህ መልኩ ካስቀመጥን በኋላ 36 ማለት 2 ሲባዛ 2 ሲባዛ 3 ሲባዛ 3 አይደለ? እዚህ ጋር ያሉትን ቁጥሮች በሞላ መጠቀም ማለት ነው። 56 ማለት ደግሞ አሁንም እነኚህን ነው የምትወስዱት። ስለዚህ 2 ሲባዛ 2 ሲባዛ 7 ይሄ
ይሄን የተደጋገመውን በርቢ ወይም በኤክስፖነንት እንገልጸዋለን። ሁለት እዚህ ጋር ስንት የተደጋገመው? ሁለት ጊዜ 3 ዘ ፓወር ኦፍ 2 አድርገዋለሁ። 3 ስንት የተደጋገመው? ሁለት ጊዜ 3ንም ዘ ፓወር ኦፍ 2 አድርገዋለሁ። እዚህ ጋር ሁለት ስንት የተደጋገመው? 3 ጊዜ እዛ ሲባዛ 7። ይሄው እንደዚህ አድርገን እናስቀምጣለን። 36 ማለት 2 ዘ ፓወር ኦፍ 2 ሲባዛ 3 ዘ ፓወር ኦፍ 2 ነው ያልኳችሁ እዛ ጋር እንዳያችሁት። 56 ማለት ደግሞ 2 ዘ ፓወር ኦፍ 3 ታይምስ 7 ነው ያደረግነው። ይኸው ፕራይም ፋክተራይዜሽን ፎርሙን በዚህ መልኩ ታስቀምጣላችሁ። ከዛ በኋላ ጂሲኤፋችሁን ስትፈልጉ እንዴት ነው ካላችሁ ቅድም የነገርኳችሁን ህግ ተግባራዊ ማድረግ ነው። እሱ ምንድነው የሚሆነው? ጂሲኤፍ ላይ ለመውሰድ የግድ የጋራ መሆን አለባቸው። ሁለቱም ጋር ያለ ቁጥር መሆን አለበት። ለምሳሌ ሁለቱም ጋር ስላለ ሁለት እንወስደዋለን። የትኛውን ሁለት መውሰድ አለብን የሚለውን ቅድም እንደነገርኳችሁ ትመርጣላችሁ በዛ ክራይቴሪያ። ለምሳሌ 3 ስኩዌር አለ። 3 እዚህ ጋር ስለሌለ አንወስደውም። 7ም እዚህ ጋር ብቻ ስለሆነ ያለው እዚህ ጋር ስለሌለ አንወስደውም። ስለዚህ ትኩረታችን ላይ ነው የሚሆነው ማለት ነው። ሁለት ላይ ኦኬ። ሁለት ላይ ከሆነ ደግሞ እኩል ከሆነ አንድ አይነት ቁጥር ከሆነ ከዛ ምኑን ቸክ ታደርጋላችሁ? ኤክስፖነንቱን ወይም ደግሞ ሪፒው። ለምሳሌ የዚህ ኤክስፖነንት 2 ነው፣ የዚህኛው ሁለት ኤክስፖነንት ደግሞ 3 ነው። እንደዚህ እነኚህ ኤክስፖነንታቸው እንግዲህ እኩል በሚሆኑበት ሰዓት አንዱን ትወስዳላችሁ። ልክ እንደዚህ ግን የሚለያይባችሁ ከሆነ ትንሽ ኤክስፖነንት ያለውን ትወስዳላችሁ ማለት ነው። ስለዚህ ከሁለትና ከሶስት ትንሹ ማለት 2። ስለዚህ ማለት ትወስዳላችሁ ማለት ነው። ቱ ዘ ፓወር ኦፍ 2 ትወስዳላችሁ። ይሄ ማለት ደግሞ ማለት ነው 2 ሲባዛ በ2 ማለት ነው 4። ጂሲኤፋችን 4 መጣልን ማለት ነው። ስለዚህ ይሄ ዘ ቤስት ሜተድ ነው። ይሄኛው ሜተድ ብትጠቀሙ ትመከራላችሁ ማለት ነው። ዲስ ኦል አባውት ይሄ እንግዲህ ምን ይባላል? ጂሲኤፍ። ይሄ ለ3 ቁጥርም ሊሆን ይችላል። እስኪ በ3 ቁጥር አንድ ኤግዛምፕል ልስራላችሁ። ፋይንድ ጂሲኤፍ ኦፍ የማን ይለናል? የ12ን የ18ን እና የ36ን ጂሲኤፍ ፈልጉ። ይሄው ለ3 ቁጥሮች። ስለዚህ አሁን ሜተድ 1 ምናምን ያስፈልገናል። አሁን ሁለቱንም በሁለት ኤግዛምፕል ስላሳያችሁ አሁን ዘ ቤስት በሆነው ሜተድ እንስራ። ዘ ቤስት የሆነው ሜተድ ማን ነው? ፋክተራይዜሽን ሜተድ። ስለዚህ ዩዝ ፋክተራይዜሽን ሜተድ ተጠቅማችሁ ስሩ ብለን እንትን እንበለው። ፋክተራይዜሽን ሜተድ በመጠቀም እንስራው እስኪ። ስለዚህ ፋክተራይዜሽን ሜተድ ለመጠቀም ምንድነው የማደርገው? የሁሉንም ቁጥሮች የመጀመሪያው ስቴፕ ምንድነው? ፋክተራይዝ ማድረግ ነው። የሁሉንም ቁጥሮች ፕራይም ፋክተራይዜሽን ፎርም መፈለግ። ፋይንድ ፕራይም ፋክተራይዜሽን ፎርም መፈለግ ለማ ለ12 ለ18 እና ለ36። ስለዚህ በዚህ መሰረት ስንሄድ 12 ማለት በ2 6 በ2 3 ላገኘን ይቆማል ማለት ነው። 18 ማለት ደግሞ በ2 9 በ3 3 ይሆናል። ይሄው 36 ማለት ደግሞ በ2 18 በ2 9 በ3 3 ይሄው በዚህ መልኩ እናስቀምጣለን። ከዛ 12 ማለት እንግዲህ ምን ማለት ነው? 2 ሲባዛ 3 ይሄ ምን ማለት ነው? 2 ስኩዌር ሲባዛ 3 ይሆናል። ቀጥሎ ያለው ማን ነው? 18 ነው። ቀጥሎ ያለው 36 ነው። የ18ን ስንገልጸው 2 ሲባዛ 3 ይሆናል። ከዛ በቅደም ተከተላችን እናስቀምጣለን። 2 እዚህ ጋር አንድ ነው ያለችኝ። 3 ግን ስንት አለኝ? 2 ነው ያለኝ። 3 ስኩዌር ይሆናል። ከዛ 36 ነው። 36ን 2 ሲባዛ 3 ይሆናል። በቅደም ተከተል ሳስቀምጠው 2 ነው ያለኝ እዚህ ጋር 2 ስኩዌር ሲባዛ 3ም 2 ነው ያለኝ 3 ስኩዌር ይሆናል ማለት ነው። ይሄው በዚህ መልኩ እናስቀምጣለን። እንደዚህ ካስቀመጣችሁ በኋላ ከዛ በኋላ ምንድነው የምታደርጉት?
እዚህ ጋር አምጣላችሁ። እዚህ ጋር እንደምታደርጉት አሁን ጂሲኤፍ ስትፈልጉ 12 የ18 እና የ36 የ3 ቁጥር ስለሆነ የምንፈልገው አሁን የጋራ የሆኑትን ነው የምትወስዱት። እንግዲህ ጂሲኤፍ ላይ የጋራ የሆኑትን ሁለት ለምሳሌ ሶስቱም ጋር አለ የጋራ ነው። ሶስቱም ጋር አለ የጋራ ነው። 12 ላይ ያለ 18 ላይ 36 ላይም አለ ማለት ነው። ስለዚህ የጋራ የሆኑትን ትመርጣላችሁ። ኦኬ ለምሳሌ የመጀመሪያውን እንምራጥ። ሁለት ላይ አያችሁ። እዛ ደግሞ ሶስቱም እዚህ ጋር የጋራ ናቸው። እነኝን ደግሞ ለብቻ እንመርጣለን። ከዛ የጋራ መሆናቸውን ካረጋግጣችሁ በኋላ ለምሳሌ ሁለት የጋራ ነው፣ ሁለትም የጋራ ነው ሲባዛ ሶስትም የጋራ ነው፣ ለሶስቱም የጋራ ነው። ከዛ በኋላ የምትመርጡት ምንድነው? ዘዋን ዊዝ ዘ ሊስት ኤክስፖነንት። ኤክስፖነንታቸውን ቸክ ስታደርጉ ይለያያል። የዚህኛው አንድ ነው ኤክስፖነንቱ፣ የነኚህ ደግሞ ሁለት ነው፣ የሌሎቹ ሁለት ነው እዚህ ጋር ስትመጡ። ስለዚህ አንድ አይነት ኤክስፖነንት ካላችሁ አንዱን ትወስዳላችሁ። ነገር ግን የተለያየ ኤክስፖነንት ስላላቸው የምትወስዱት የትኛው ነው? ዘዋን ዊዝ ዘ ሊስት ኤክስፖነንት፣ ትንሽ ኤክስፖነንት ያለውን ነው ሁልጊዜ ለጂሲኤፍ የምትወስዱት። ኮመን ከሆኑ በኋላ የጋራ መሆናቸውን ካረጋገጣችሁ በኋላ የምትወስዱት ትንሽ ኤክስፖነንት ያለውን ነው ማለት ነው። ስለዚህ የዚህኛው ሁለት ዘ ፓወር ኦፍ ቱ ነው፣ የቱ ዘ ፓወር ኦፍ ዋን ነው፣ የቱ ዘ ፓወር ኦፍ ቱ ነው። ትንሽ ያለው ማለት ነው ሁለትን ነው የምወስደው ማለት ነው። እዚህም ጋር 3 ዘ ፓወር ኦፍ ዋን ነው፣ እዚህ ጋር ያለው 3 ስኩዌር ነው፣ እዚህ ጋር ያለው 3 ስኩዌር ነው። ትንሽ ኤክስፖነንት ያለው ይሄኛው ነው፣ 3ን ወስዳለሁ ማለት ነው። ስለዚህ 2 ሲባዛ በ3 ስንት ይመጣል ማለት ነው? 6። ስለዚህ ጂሲኤፋቸው ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ዞል አባውት ዋት ጂሲኤፍን በዚህ መልኩ በቀላሉ መስራት ትችላላችሁ። ጉድ። ሌላኛው እንግዲህ ስለ ጂሲኤፍ ስለ ግሬተስት ኮመን ፋክተር ይሄን ካየን ቀጥሎ የምናየው እንግዲህ ስለ ሊስት ኮመን መልቲፕል ነው ማለት ነው። ሁለተኛው ምን ይሆናል ማለት ነው? ሊስት ኮመን መልቲፕል፣ ትንሹ የጋራ ብዜት። ቅድም ያየነው ምንድን ነው? ትልቁ የጋራ አካፋይ ግሬተስት ኮመን ፋክተር። አሁን ደግሞ ሊስት ኮመን መልቲፕል ወይም ደግሞ ኤልሲኤም የሚባለውን እናያለን ማለት ነው። ኤልሲኤም ይሄኛውንም ስትሰሩ እንግዲህ በሁለት ሜተድ መስራት እንችላለን። we can determine the LCM of what የሁለት ወይም ደግሞ ከዛ በላይ ለሆኑ ቁጥሮች LCM of 2 or more natural numbers by using two methods። አሁንም ልክ እንደቀደሙ ሁለት ሜተዶች ተጠቅመን መስራት እንችላለን። ሜተዶቹ ያው ናቸው። አንደኛው ምን ይባላል? ኢንተርሴክሽን ሜተድ በመጠቀም ኢንተርሴክሽን ሜተድ በመጠቀም ልክ እንደቀደሙ ለጂሲኤፍ እንደተጠቀመው። ሁለተኛው ደግሞ ፋክተራይዜሽን ሜተድ በመጠቀም መስራት ትችላላችሁ ማለት ነው። ፋክተራይዜሽን ሜተድ ተጠቅማችሁ መስራት ትችላላችሁ። ሌላኛው እዚህ ጋር አሁንም ልክ እንደ ጂሲኤፍ ማወቅ ያለባችሁ ምንድን ነው? ጂሲኤፍ ኦፍ ቱ ነምበርስ እንዴት ሪፕሬዘንት እንደምናደርግ አይተናል። እዚህም ጋር በተመሳሳይ መልኩ ኤልሲኤም ለሁለት ቁጥሮች ከሆነ ልክ እንደቀደሙ እንደዚህ አድርጋችሁ አሁን ምን ማለት ነው? ሊስት ኮመን መልቲፕል ኦፍ ኤ ኤንድ ቢ እንደማለት ነው። ለሶስት ቁጥሮች ከሆነ ሊስት ኮመን መልቲፕል ኦፍ ኤ ቢ ኤንድ ሲ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። አንድ አይነት ነው ሀሳቡ። አሁን ልዩነቱ ምንድን ነው? እዚህ ጋር አንደኛ ትንሽ ነው የምንፈልገው፣ ሊስቱን ነው ትንሹን ነው የምንመርጠው። እዛ ጋር ግሬተስቱን ወይም ደግሞ ትልቁን ነበረ፣ ግን ከማመካከል ከመልቲፕሎቹ መካከል ነው የምንመርጠው። እዚህ ጋር እዛኛው ላይ ከፋክተሮቹ መካከል ነው። የፋክተርና የመልቲፕል ልዩነት እንግዲህ ግልጽ ይሆንላችሁ ይመስለኛል። ፋክተር ማለት ተባዝተው የሆነን ቁጥር የሚሰጡ ቁጥሮች ሲሆኑ፣ መልቲፕል ማለት ደግሞ ብዜት ተባዝቶ የምናገኘው ውጤት ነው። ለምሳሌ የሁለቱን ልዩነት በደንብ አድርጋችሁ ማስመር ይኖርባቸዋል። ለምሳሌ የስድስትን እንውሰድ። የስድስት ፋክተሮች ለምሳሌ ማማ ናቸው? አንድ ሲባዛ በስድስት 6 ስለሚሰጠኝ 1 እና 6፣ ሁለት ደግሞ ከ3 ጋር ብለን ቅድም አይተናል። እነኚህ ፋክተሮች ናቸው። አንደኛ ፋክተሮች በብዛታቸው ውስን ናቸው፣ ፋይናይት ናቸው። ፋክተር ሳር እነኚህ ፋይናይት ናቸው፣ ቁጥራቸው ውስን ነው።
መልቲፕሎቹ ግን ኢንፋይናይት ናቸው። ኦኬ መልቲፕሎቹ ተዘርዝረው አያልቁ። የስድስት መልቲፕል ማለት ስድስትን ከአንድ ጀምሮ ባለ ቁጥር ማባዛት ማለት ነው። መልቲፕል ሲባል እነኚህ ፋክተሮች ናቸው። ፋክተሮቹ እንደምታዩት እንግዲህ ምንድን ናቸው? ፋይናይት ናቸው፣ ሊሚትድ ናቸው። ስድስት ለምሳሌ ስንት ፋክተር አለው? 4 ፋክተር፣ በቃ አለቀ። ከዚህ ውጭ ሌላ ፋክተር ሊኖረው አይችልም። ነገር ግን ወደ መልቲፕል ስንመጣ ግን ሊሚትለስ ናቸው ወይም ደግሞ ገደብ የላቸውም። ምክንያቱም ስድስትን ከአንድ ጀምሮ ባለ ናቹራል ነበር እያባዛ መሄድ ስለሆነ ሳምዌር የሚቆም ነገር አለም። ኢንፋይናይት ነው። ለምሳሌ በአንድ ሲባዛ 6፣ በሁለት ሲባዛ 12፣ በሶስት ሲባዛ 18፣ በአራት ሲባዛ 24፣ በአምስት ሲባዛ 30፣ በስድስት ሲባዛ 36 እያለ ይቀጥላል። እነዚህ ደግሞ ምን ይባላሉ? መልቲፕልስ ይባላሉ። ኦኬ ስለዚህ ቅድም ስንሰራ ጂሲኤፍ ስንፈልግ ለፋክተሮቹ ነው የምንፈልገው። ስለዚህ ለእነኝን ለፋክተሮቹ ምን እንፈልጋለን? ግሬተስት ኮመን ፋክተር ጂሲኤፍ እንፈልጋለን። ወይም በሌላ አነጋገር ቅድም እንደነገርኳችሁ አንዳንድ መጽሐፍ ላይ እንዴት ተጽፎ ካገኛችሁ ግራ እንዳትጋቡ፣ ሃይስት ኮመን ፋክተር ነው። ሃይስትም አለው ግሬተስትም አለው፣ አንድ አይነት ነው። ለእነኝህ ደግሞ ለመልቲፕሎቹ ደግሞ ስንፈልግ ደግሞ ትንሹ ነው የምንፈልገው። ምክንያቱም ለምንድነው ትንሹ የምንፈልገው? ትልቁን ማወቅ ስለማይቻል። ለምን? ገደብ የለውማ፣ እየጨመረ ነው የሚሄደው። አያችሁት አይደለም? የስድስት መልቲፕሎች አሁን 6፣ 12 ያለ ትልቁን ማወቅ እንችላለን? አንችልም። ምክንያቱም በዚህኛው በኩል በትልቁ በኩል ገደብ የለሽ ስለሆነ ሊሚትለስ ስለሆነ ወይም ኢንፋይናይት ስለሆነ ትልቁ የቱ ጋር እንደሆነ ማወቅ አንችልም። ስለዚህ ማወቅ የምንችለው ምኑን ነው? ትንሹን ነው ማለት ነው። የሁለቱን ቁጥሮች ትንሹን የጋራ መልቲፕላቸውን ነው እንጂ ትልቁን የጋራ መልቲፕል ማወቅ የምንችልበት እድል የለም። ምክንያቱም የቱ ጋር እንደሚያቆም አናውቅም እዚህ ጋር ያንደርሳንድ። ስለዚህ ሊስት ኮመን ነው የምንፈልገው ማለት ለእነኚህ የምንፈልገው ምንድነው? ሊስት ኮመን መልቲፕል ነው የምንፈልገው፣ ወይም ደግሞ ትንሹ የጋራ ብዜት መልቲፕል፣ ሊስት ኮመን መልቲፕል። እዚህ ጋር ደግሞ ትልቁ የጋራ አካፋይ። ምክንያቱም ሁሉንም ዘርዝረን እስከ መጨረሻው ማወቅ ስለምንችል ከትንሽ እስከ ትልቅ ያለውን መዘርዘር ስለምንችል ትልቁን ማወቅ እንችላለን በፋክተር ጊዜ። በመልቲፕል ጊዜ ግን ማወቅ የምንችለው ትንሹ ነው እንጂ ትልቁን አይደለም። ስለዚህ ኤልሲኤም የምንለው በዚህ መልኩ ነው ማለት ነው። ስለዚህ እነኚህን በሁለቱ መካከል ያለውን መሰረታዊ ልዩነት ማወቅ ይኖርባችኋል ማለት ነው። ጉድ። ስለዚህ ወደ ሊስት ኮመን መልቲፕል ስንሄድ ፎር ኤኒ ቱ ናቹራል ነምበርስ ኤ ኤንድ ቢ ዘ ሊስት ኮመን መልቲፕልስ ኦፍ ኤ ኤንድ ቢ ዲኖትድ ባይ አሁን ባሳየኋችሁ መልኩ ነው። ኤልሲኤም ኦፍ ሁለቱ ናቹራል ነምበሮች ኤ እና ቢ ለሚባሉት ኤልሲኤም በዚህ መልኩ ይገለጻል ማለት ነው። ሰው የመጀመሪያውን እስኪ አብረን እንይ። የመጀመሪያውን አብረን እንይ። ሶ ሂር ኢት ኢዝ ኤግዛምፕላችን ፋይንድ ኤልሲኤም ኦፍ የማንና የማን ነው? የሁለትንና የሶስትን ኤልሲኤም ፈልጉ ነው የተባልነው። ሶ በመጀመሪያው ሜተድ በሜተድ ዋን እንስራው። ሜተድ ዋን ምንድነው ብያችኋለሁ? ሜተድ ዋን ኢንተርሴክሽን ሜተድ ነው። ኢንተርሴክሽን ሜተድ ነው። ሶ በኢንተርሴክሽን ሜተድ እንግዲህ ምንድነው የምታደርጉት? መጀመሪያ መልቲፕሎች ነው የምዘረዝሩት። ቅድም ነበር የዘረዘር ነው ፋክተር። አሁን ደግሞ መልቲፕል እንዘረዝራለን። የማንን መልቲፕል? የሁለት እና የማንን መልቲፕል? የሶስት የምንፈልግላቸው የሁለትና የሶስት አይደለ? እንዘረዝራለን ማለት ነው። ስለዚህ የሁለት መልቲፕል ሁለትን ከአንድ ጀምሮ ባለ ናቹራል ነምበር እያባዛ መሄድ ነው። በአንድ ሲባዛ 2፣ በሁለት ሲባዛ 4፣ በሶስት ሲባዛ 6፣ በአራት ሲባዛ 8፣ በአምስት 10፣ አንድ ዘን 12፣ 14 እያለ ይቀጥላል፣ አያቆምም። የሶስትንም በዛው መልኩ ስትሄድ 3፣ በሁለት ሲባዛ 6፣ አንድ ዘን በአራት ሲባዛ በአንድ ሲባዛ 3፣ በሁለት 6፣ በሶስት 9፣ በአራት 12፣ በአምስት 15፣ በስድስት 18 እያለ ይቀጥላል። ይሄኛውም ይቀጥላል እዚህ ጋር እንግዲህ። ከዛ አሁን የጋራ የሆኑት ማማ ናቸው። ከዛ ለሁለቱ ምን ትፈልጋላችሁ? የጋራ የሆኑ ኢንተርሴክሽን ትፈልጋላችሁ። ለማ ለመልቲፕሎቹ። ቅድም ምን ነበር የፈለግነው? ለፋክተሮቹ ነበር የፈለግነው። አሁን ደግሞ ለመልቲፕሎቹ እንፈልጋለን። የጋራ የሆኑት ማማ ናቸው። እዚህ ጋር 6 አለ፣ እዛ እየገፋን እዚህ ጋር 12 አለ። አሁን ይሄኛውን እየገፋው ቢሄድ
9 ላይ ስደርስ 9 ሲባዛ በሁለት 18 አይደል? 18 እያለ ይቀጥላል። ይሄኛውንም እየዘረዘርን ይሄንም እየዘረዘረ ሲል የጋራ የሆኑ መልቲፕሎችን እናገኛለን ማለት ነው። ከዛ ያው የጋራዎችን አወቅን ማለት ነው። አሁንም ኤልሲኤም ላይ መጀመሪያ ለእያንዳንዱ መልቲፕል እንሰራለን። ከዛ መልቲፕል ከዘረዘርን በኋላ ከዛ ኮመን የሆኑትን የጋራ የሆኑትን እንለያለን። ያው የጋራ የሆኑትን ለየን ማለት ነው። መጀመሪያ ለእያንዳንዱ መልቲፕል ከዘረዘርኩ በኋላ ከዛ ከሁለቱ ላይ የጋራ የሆኑትን ለየሁ ኮመን። የሚቀረኝ ምንድነው? የመጨረሻው ሊስት። ከዛ በኋላ ኮመን ከሆኑት ውስጥ ሊስት የሆነውን ወይም ደግሞ ትንሹን መምረጥ ማለት ነው። ስለዚህ ከነዚህ ውስጥ አሁን ትንሹ ማን ነው? 6 ነው ማለት ነው። ስለዚህ የሁለቱ ቁጥሮች ኤልሲኤም ምን ይሆናል ማለት ነው? የሁለት እና የሶስት ኤልሲኤም ትንሹ የጋራ ብዜት 6 ይሆናል ማለት ነው። 6 ይሆናል። ይሄን በምንድን ነው የሰራ ነው? በኢንተርሴክሽን ሜተድ። የሚቀጥለው ሜተድ ምን ይሆናል ማለት ነው? ፋክተራይዜሽን ሜተድ ነው። እሱም በሚቀጥለው ቪዲዮ እንመለከታለን ማለት ነው። ቴንክ ዩ ቬሪ ማች